ምዕራፍ 49 ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቶአል። አፌንም እንደ ተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል። እንደ ተሳለ ፍላጻም አድርጎኛል፣ በሰገባውም ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከምሁ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልኩ። አሁንም በእግዚአብሔር ዓይን ከብሬአለሁና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብን ነገዶች እንድታስነሣ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቼሃለሁ ይላል የእስራኤል ታዳጊ ቅዱሱም እግዚአብሔር። ሰዎች ለሚንቁት ሕዝብም ለሚጠላው ለገዢዎች ባሪያ እንዲህ ይላል። ስለ ታማኙ ስለ እግዚአብሔር ስለ መረጠህም ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ፣ መሳፍንትም አይተው ይሰግዳሉ። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቼሃለሁ፣ በመድኃኒትም ቀን ረድቼሃለሁ። እጠብቅህም አለው ምድርንም ታቀና ዘንድ ውድማ የሆኑትን ርስቶች ታወርስ ዘንድ የተጋዙትንም ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝቡ ሰጥቼሃለሁ። በመንገድም ላይ ይሰማራሉ፣ ማሰማሪያቸውም በወና ኮረብታ ሁሉ ላይ ይሆናል። የሚራራላቸውም ይመራቸዋልና በውሃም ምንጮች በኩል ይነዳቸዋልና አይራቡም፣ አይጠሙም፣ ትኩሳት ወይም ፀሐይ አይጎዳቸውም። ተራሮቼንም ሁሉ መንገድ አደርጋለሁ፣ ጎዳኖቼንም ከፍ ከፍ ይላሉ። እነሆ እነዚህ ከሩቅ እነሆም እነዚህ ከሰሜንና ከምዕራብ እነዚህም ከሲኒም አገር ይመጣሉ። እግዚአብሔር ሕዝቡን አጽናንቶአልና ለችግረኞችም ራርቶአልና። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮችም ሆይ እልል በሉ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ። ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ካንቺ ዘንድ ይወጣሉ። ዓይንሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ። ባድማሽና ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሣ ዛሬ ጠባብ ትሆናለችና የዋጡሽም ይርቃሉና። የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆችሽ በጆሮሽ ስፍራ ጠቦኛልና እቀመጥ ዘንድ ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔም ብቻዬን ተሰድጃለሁና ተቅበዝብዣለሁምና እነዚህን ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር፣ እነዚህስ ወዴት ነበሩ ትያለሽ። ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖች አቆማለሁ። ወንዶች ልጆችሽንም በብብታቸው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊ አባቶችሽ ይሆናሉ፣ እቴጌዎቻቸውም ሞግዚቶችሽ ይሆናሉ። ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆንኩ ታውቂያለሽ።
እኔንም በመተማመን የሚጠባበቁ አያፍሩም። በውኑ ብዝበዛ ከኃያል እጅ ይወሰዳልን? ወይስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። ካንቺ ጋር የሚጣሉትን እጣላቸዋለሁ፣ ልጆችሽንም አድናለሁ። አስጨናቂዎችሽንም ሥጋቸውን አስበላቸዋለሁ፣ እንደ ጣፋጭም ወይን ጠጅ ደማቸውን ጠጥተው ይሰክራሉ። ሥጋ ለባሹም ሁሉ እኔ እግዚአብሔር መድኃኒትሽና ታዳጊሽ የያዕቆብ ኃያል እንደሆንኩ ያውቃል።